ትሬደር ነኝ ብለህ የምታስብ ከሆነ ይህ ቪዲዮ ላንተ ነው። በዚህ ቪዲዮ የጸጸት ፍርሃትን ወይም ፊር ኦፍ ሪግሬትን እናወራለን። ማርኬቱ ጥሎን ሲሄድ አይምሯችን ለምን ያብዳል? ትልቁ የሳይኮሎጂ ወጥመዳችን። እዚህ ዛሬ ሁላችንንም የሚያንገበግበንን ከእንቅልፋችን እየቀሰቀሰ የሚያስቆጨንን አንድ እውነተኛ የትሬዲንግ ታሪክ እንነጋገር። ቻርታችሁ ፊት ተቀምጣችኋል። ማርኬቱን በደንብ ተንትናችኋል። እዚህ ሰፖርት ላይ ሲመጣ ገዛለሁ ብላችሁ ወስናችኋል። ማርኬቱ ልክ እናንተ ወዳሰባችሁት ቦታ መጣ። አሁን ባይ ማለት አለባችሁ። ግን ድንገት አንድ ድምፅ ውስጣችሁ መጣ። ቆይ ትላንትና እኮ ከስረሃል፣ ዛሬም ቢወስድብስ እስቲ ትንሽ ልየው፣ እርግጠኛ ልሁን ብላችሁ አመነታችሁ ወይም ሄዚቴት አደረጋችሁ። እናንተ ማውዙን ለመጫን እያሰባችሁ እያለ ማርኬቱ በድንገት ተተኮሰ፣ ወደ ላይ በረረ። ያሰባችሁትን ቴክ ፕሮፊት አልፎ ጣራ ነካ። በዚህ ሰዓት ውስጣችሁ ምን ይሰማችኋል? ልባችሁ ይቃጠላል። ውይ ገብቼ ቢሆን ኖሮ እኮ $500 አተርፍ ነበር፣ ለምን አላደረግኩትም ብላችሁ ራሳችሁን ትረግማላችሁ፣ ትቆጫላችሁ። ከዚህ ባሰው ደግሞ ምንድነው ያንን ያመለጠውን ትርፍ ለማስመለስ ብላችሁ ማርኬቱ አናት ላይ ወይም ቶፕ ላይ ሲደርስ በንዴት ዘው ብላችሁ በፎሞ ትገባላችሁ። እናንተ ስትገቡ ማርኬቱ ይገለበጥና ያመለጠውን $500 ትርፍ መቆጠቻችሁ አንሶ $200 ከኪሳችሁ ትበላላችሁ። ወዳጆቼ እስቲ አስቡት፣ ትሬድ ገብታችሁ ስትከስሩ ከሚያማችሁ ይልቅ ትሬድ ሳትገቡ ማርኬቱ ሲሄድ ለምንድነው አይምሯችሁ አብዶ በቀል ወይም ሪቬንጅ ውስጥ የሚገባው? ዛሬ በስነ ልቦና የጸጸት ፍርሃት ወይም ፊር ኦፍ ሪግሬት ኦር ኢሞሽን ባያዝ የሚሉትን እርምጃ ካለመውሰድ የሚመጣ ጸጸት የተባለውን አደገኛ የአይምሮ መርዝ በጥልቅ ኒውሮሳይንስ እንመረምራለን። ይህንን ቪዲዮ ካያችሁ በኋላ ማርኬቱ ጥሏችሁ ሲሄድ ፈጽሞ አትደናገጡ። አብራችሁኝ ቆዩ። ገብቼ ቢሆን ኖሮ የሚለው የኒውሮሳይንስ እውነታ። ወደ ሳይንሱ ስንገባ አይምሯችን እርምጃ ካልወሰደ ወይም ኢንአክሽን ለሚመጣ ጸጸት እጅግ በጣም ስሜታዊ ነው። በአይምሯችን ውስጥ ኦርቢ ፍሮንታል ኮርቴክስ የሚባል ክፍል አለ። ይህ ክፍል የተለየ ውሳኔ በወስን ኖሮ ምን ይፈጠር ነበረ የሚለውን ሂሳብ ወይም ካውንተር ፋክቹዋል ቲንኪንግ ያሰላል። ትሬድ ገብታችሁ ስትከስሩ አይምሯችሁ እሺ ሞክሬው አልሰራ አለ ብሎ ያምናል። ህመም አለው፣ ግን ህመሙን የሚዘጋው መሞከራችሁ ወይም አክሽን። ነገር ግን ቻርቱን አይታችሁ ሳትገቡ ቀርታችሁ ማርኬቱ ወደ ትርፍ ሲሄድ አይምሯችሁ ገብቼ ቢሆን ኖሮ ዋት ኢፍ የሚለውን ስክሪፕት ደጋግሞ ያጫውትባችኋል። በዚህ ጊዜ አይምሯችሁ ያንን ያመለጠውን የምናብ ትርፍ ወይም ፋንተም ፕሮፊት ልክ እንደ እውነተኛ ኪሳራ ወይም ሪል ሎስ ነው የሚመዘግበው ማለት ነው። $500 አላተረፋችሁም፣ ነገር ግን አይምሯችሁ $500 ከኪሴ ተሰረቀ ብሎ ነው የሚያስበው። ለዚህ ነው ከገሃዱ ኪሳራ ይልቅ ያመለጠው ትርፍ እጅግ የባሰ አድሬናሊን እና ኮርቲሶል በደማችሁ ውስጥ የሚመነጨው ማለት ነው። ስለ ኦሚሽን ባያዝ ወጥመድ እናውራ እስቲ። ታዲያ ለምንድን ነው መጀመሪያውኑ ያልገባ ነው? ለምን እናመነታለን? በሳይንስ ኦሚሽን ባያዝ ወይም እርምጃ ካለመውሰድ ይልቅ በመውሰድ የሚመጣን ስህተት መፍራት የሚባል ነገር አለ። አብዛኛው ትሬደር በተለይ ጀማሪዎች ትሬድ ገብቼ ከምከስር ዝም ብዬ አይቼ ባመለጠኝ ይሻል ነበር ብሎ በስህተት ያስባል። አይምሯችን ከምሰራው ስህተት ይልቅ ባለመስራቴ ወይም በኢንአክሽኑ የሚመጣው ስህተት ደህንነት አለው ብሎ ያምናል። ፕሌይ ኢት ሴፍ በሚለው ማለት ነው። ግን ችግሩ የቱ ጋር ነው ካልን ማርኬቱ ሄዶ ሲያልቅ አይምሯችን ሂንድሳይድ ባያዝ ውስጥ ይገባል፣ ወይም ደግሞ የኋላ እይታ አድሎ ውስጥ ማለት ነው። ቻርቱ ሄዶ ስታዩት እኮ በጣም ግልጽ እኮ ሴታፕ ነበረ ይላቸዋል። እውነታው ግን በዛች ሰከንድ ላይ ስትሆኑ ማርኬቱ 100% ግልጽ አልነበረም። ግልጽ ቢሆን ኖሮማ ትገቡ ነበር። ነገር ግን ቻርቱ ተስሎ ካለቀ በኋላ አይምሯችሁ እንዴት እንዲህ አይነት ግልጽ ነገር ያመልጠኛል ብሎ ይረግማችኋል፣ ይገርፋችኋል ማለት ነው። አይምሯችሁ ራሱ ፈርቶ አስቆሟችሁ፣ ማርኬቱ ሲሄድ ደግሞ ራሱ ይወቅሳችኋል። የሰው ልጅ አይምሮ ከዳተኛ ነው የሚባለውም ለዚህ ነው። ይህንን ካነሳን አይቀር ስለ በቀንና የፎሞ እብደት እናንሳ። ትልቁ አደጋ የሚጀምረው እዚህ ጋር ነው። ማርኬቱ ጥሏችሁ ሄዷል። አይምሯችሁ $500 ተሰረኩ ብሎ አምኗል። በዚህ ሰዓት የትሬዲንግ ፕላናችሁ ይሞታል። አሜግዳላ ወይም የስሜት ማዕከላችሁ ይነቃና ማርኬቱን እንደ ጠላት ያየዋል። ያንን የኔን ገንዘብ ወይም የምናብ ትርፌን ማስመለስ አለብኝ ብላችሁ ትነሳላችሁ። ማርኬቱ አናት ላይ ደርሷል። RSI ኦቨርቦት ሆኗል ወይም ሌሎች የሚያሳዩአችሁ ጉዳዮች ሁላ ከፍተኛ ነጥብ ላይ እንዳለ እያሳዩ ግን አይታያችሁ። እዚህ ጋር ገብቼ $100 ሊያዝ ብላችሁ ዘው ትላላችሁ። እናንተ ስትገቡ ማርኬቱ ይገለበጣል። አሁን ያመለጠውን ትርፍ መጸጸታችሁ አንሶ የገዛ ኪሳችሁን ገንዘብ ደግሞ ማጣት ትጀምራላችሁ ማለት ነው። አንድ ያመለጠ ትሬድ ከ5 ተከታታይ ኪሳራዎች በበለጠ ፍጥነት አካውንትን የማጥፋት ኃይል አለው። ምክንያቱም ኪሳራ ሎጂክን ያደነዝዛል። ማምለጥ ግን ሎጂክን ወደ እብደትና ወደ በቀል ወይም ማድነስ የሚቀይር ከፍተኛ በሽታችን ነው። ታዲያ ለዚህ ሳይንሳዊ መፍትሄው ምንድነው? ጸጸትን መግደል። እንግዲህ ይህንን የጸጸት በሽታ እንዴት እናክመዋለን ካልን 3 መፍትሄዎችን በዚህ ቪዲዮ እሰጣችኋለሁ። የመጀመሪያው የባቡር ጣቢያ ማይንድ ሴት ነው። ማርኬት ልክ እንደ ባቡር ጣቢያ ነው። አንድ ባቡር ካመለጠ እየሮጥ ከሄደ
ከኋላው አትዘልም ወይም ደግሞ አትንጠላጠልም። እንደምትሞት ስለምታውቅ አታደርጉም። ምንድነው የምታደርገው? በሰላም ተቀምጠ የሚቀጥለውን ባቡር ትጠብቃለህ። ማርኬቱን በየቀኑ በየሳምንቱ በየሁኔታው ሁላ አዳዲስ ባቡሮችን ወይም አዳዲስ ሴታፖችን ያመጣልሃል። ያመለጠው ትሬድ ብቸኛው የሀብት ምንጭ አልነበረም፣ ለወደፊትም አይሆንም። አይምሯችሁን ይህ አምልጦኛል ቀጣዩን እጠብቃለሁ ብላችሁ አስተምሩት። ቻርቱን ዘግታችሁ ውጡ። ሁለተኛው መፍትሄ ያመለጣችሁን ትሬድ እንደ ኪሳራ አትቁጠሩት። አይምሯችሁ $500 አጣው ሲላችሁ ወዲያውኑ መልሱለት። ኖ አላጣውም፣ ምክንያቱም ገንዘቡ ከነ አካውንቴ ይሄን ያልነበረም ብላችሁ ለራሳችሁ አሳምኑ። አካውንታችሁ ላይ ያልገባ ገንዘብ እናንተ አይደለም። ማርኬቱ ስላላሳያችሁ ወይም ስላሳያችሁ ብቻ ገንዘቡ እናንተ አይሆንም። ያመለጠ ትሬድ ማለት ካፒታሌን አላጣውም ደህንነቴ ተጠብቋል ማለት ነው እንጂ ኪሳራ አይደለም። ገንዘብ ባለማግኘት እና ገንዘብ በማጣት መካከል ወይም not making money እና losing money መካከል ያለው ትልቅ ልዩነትን መለየት መቻል አለብን። ሶስተኛው መፍትሄ ማመንታትን ማከም ነው። we need to cure the hesitation if then በሚለው execution ማለት ነው። መጀመሪያውኑ እንዳያመልጣችሁ ምን ማድረግ አለባችሁ? ቻርቱ ላይ ስትቀመጡ ውሳኔ አትስጡ። ፕላን ስታወጡ ማርኬቱ እዚህ ዞን ላይ ከመጣ እኔ ማሰብ አቆማለሁ፣ ሮቦት ሆናለሁ፣ ባይ እነካለሁ ብላችሁ ራሳችሁን ፕሮግራም አድርጉ። ወይም የተሻለው መፍትሄ ወይም ሊሚት ኦርደርስ ባይ ሊሚት ወይም ሴል ሊሚት በማስቀመጥ ማውዙን ልቀቁት። ሮቦቱ ይስራው። የሰው ልጅ አእምሮ ውሳኔ እንዲሰጥ ከተተወ ሁልጊዜም ሄዚቴት የሚያደርግና የሚፈራ ሆኖ እናገኘዋለን። ወደ ማጠቃለያው ስንመጣ ዛሬ አንድ ትልቅ የትሬዲንግ ሚስጥር ነግሬያችሁ ይህን ቪዲዮ እንዘጋታለን። በትሬዲንግ ዓለም ውስጥ ትልቁ ህመም ገንዘብ ማጣት አይደለም። ትልቁ ህመም ትክክል መሆንህን እያወቅ እርምጃ ባለመውሰድህ እድሉን ማጣትህ ነው ይላል። እቺን ነገር አሁንም አንዴ ደግማታለሁ። በትሬዲንግ ዓለም ውስጥ ትልቁ ህመም ገንዘብ ማጣት አይደለም። ትልቁ ህመም ትክክል መሆንህን እያወቅ እርምጃ ባለመውሰድህ እድሉን ማጣትህ ነው ይላል። ነገር ግን ያመለጠው አምልጧል። ያመለጠውን ትሬድ ለማሳደድ ወይም ቼዝ ለማድረግ ስትሞክሩ ገደል ውስጥ ትገባላችሁ። ጸጸት ወይም ሪግሬት የትሬዲንግ አካል ነው። ጸጸት እንደ ትምህርት ቤት ተጠቀሙበት እንጂ እንደ ጅራፍ ራሳችሁን አትግረፉበት። ይህ ቪዲዮ ልክ መስታወት ሆኖ የውስጣችሁን ህመምና ስህተት ካሳያችሁ ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩ። ለቻናላችን አዲስ የሆናችሁም ሰብስክራይብ እና ፎሎ ማድረጋችሁን እንዳትዘነጉ። መሰል ትምህርቶችን የያዘውን እጅግ የጠለቀ እንደምታ ይዞ የመጣላችሁን የመጀመሪያውን ኢትዮጵያዊና የአማርኛ የትሬዲንግ ሳይኮሎጂ መጽሐፍም ነጋድራሱ በተሰኘ ርዕስ የመጀመሪያውን ቅጽ 1 መጽሐፌን ለገበያ በማቅረቤ በቦት አማካኝነት እየተሸጠላችሁ ነውና ለተመጣጣኝ ዋጋ የምታገኙትን ይህንን መጽሐፍ በየሶሻል ሚዲያዎቻችን ባዮ ሊንኮች ላይ ማግኘት ስለምትችሉ ገዝታችሁ ታነቡትም ዘንድ ለመጋበዝ ወደድኩ። እስቲ በአቀኝነት ኮሜንት ላይ ንገሩኝና ማርኬቱ ጥሏችሁ ሲሄድ ወይም ሲያመልጣችሁ አብዳችሁ ጫፍ ላይ ገብታችሁ አካውንት አጥፍታችሁ ታውቃላችሁ? በዛን ሰዓት አይምሯችሁ ምን እያሰበ ነበር? እውነቱን እንወያይበት። በሚቀጥለው ቪዲዮ ሌላ አዲስ የትሬዲንግ ሳይኮሎጂ ሚስጥር ይዤላችሁ እመጣለሁ። እስከዚያው ያመለጠውን ባቡር አታሳዱት። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።